እንኳን አደረሰሽ ብያለሁ። አመሰግናለሁ አቢ። ተላቀቅሽ አደረሰን። አብሮ አደረሰን። አሁን ድንገት ልተኛ ማለት ነው። በጣም ተጣድፌ አየሁክና ሰላም ልበል ሰላም ልበል ብለሽ ነው። ይታወቃል እኮ። እንዴት ነሽ? አለው አቢ። ሰላም ነኝ አልሐምዱሊላህ። ሁሉ ሰላም ነው? ሁሉ ሰላም አልሐምዱሊላህ። አንተ ጋር ስራ፣ ጤና ሁሉ መልካም? ሁሉ መልካም ነው። ዝግጅቱ እንዴት ነው? እንዴት እንትን አደረግሽው? አይ እኔ ስራ ላይ ነኝ ባቢ። የሚገርመው ነገር ለዝግጅትም ለምንም አይመችም። አታከብሪም? በጁስም ቢሆን? አዎ በጁስ በምናምን እናከብራለን። በቴምር በኩኪስ ኢንሻአላህ። ቤት ውስጥ ነው? አይ ቤት ውስጥ አይደለም። አሪፍ ነው። እና እንዴት ነሽ? አልሐምዱሊላህ። ረያን ሰላም አለይኩም። ሰላም ታመልስ። ምናልባት ድምፅ አለ መሰለኝ እርሱ ጋር። እሺ በቃ ሰላምታዬ ድረሰው። ሁሉንም ሰላም ብያለሁ። የድሮ ኮሜንት ጓደኞቼን ምናምን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዒድ ሙባረክ ተቀበለላሁ ሚና ሚንኩም ሰላም። አንተ እውነቱን ነበር ባቢ፣ ልክ ነው። ረያን ሰላም ብያለሁ ከመስቀል አደባባይ። ሰላም በይሽ ረያን። ኢድ እየዘገደ ነው መስቀል አደባባይ ላይ። በቃ ጥሩ ነው፣ መልካም ነው። እንዴት ነሽ ኮኒ? ጠፍተሻል። አይቼ አላውቅም። አሁን እናንተ እየተላለፍን ነው ወይስ አንተ ጠፍተህ ነው? ወይኔ ጠፍቼ ነው አላወቅኩም። እኔ እንኳን አለው በየቀኑ ገባለው። አካውንት ቀይሬ ነው እንጂ በየቀኑ ገባለው። አንቺ ነሽ የሌለሽ። ለዛ ይሆናል። በቃ እንዴ እውነትህን ነው። እየሰገደ ነው ይልድ። እስኪ እዛ ነው እንዴ? አላልኩሽም? አላልኩሽም? እውነት ነው፣ እውነት ነው። የራስህ እግር ነው ይሄ? የሴት ይመስላል። የራስህ ነው? አሳየን፣ አሳየን። አይ ጽድት ያለ እግር ነው ያለህ በነገር ላይ። እኔ ችግር አለብኝ፣ እግር ላይ ችግር አለብኝ። ለምን እንደሆነ አላውቅም። ያው የለመድ ነው የአበሻ እግር ከርፋፋ እግር ስለሆነ እንደዚህ አይነት እግር የወንድ ልጅ እግር ደግሞ በጣም እንትን ይላል ማለት ነው። አሪፍ ነው፣ ምንም አይልም። እግሬ ያምራል ሬነር። እንደውም ከአንዳንድ ሰዎች እጅ ይበልጣል። ጠደፍክ ጎሽ። ሉባባ ሰላም ብያለሁ። ሉባባ አይመችሽም? ይመችሽ እሺ ባለሽበት። ኮኒ ምን አዲስ ነገር አለ? ዋዬ ባቢ አንቺ ጋር ልዳረቅ ብዬ ነው። ሰላም አለይኩም። እንዴት ነሽ? እንግዳ ስላለብኝ ነው። ሸኛቸው እነሱ ሸኛቸው። ሰላም ነን፣ ሁሉ ሰላም ነው። እኛ እንወድሻለን፣ ከልብ ነው የምንወድሽ፣ እናከብርሻለን። እነዚህ ሰዎች ይዘሽ እንኳን ከባድ ነው፣ በጣም ከባድ ነው። ከአንቺ ድምጽ በላይ የነሱ ነው የሚሰማው። እኔ በጣም ይገርመኛል። ግን የኛ እንትን ችግራችን ነው መሰለኝ፣ የማንችለው ነገር የለም። እኔ እንደዚህ አይነት ጫጫታ ውስጥ ልኖር አልችልም፣ በፍጹም አልችለውም። ይዞ ልወድቅ እችላለሁ ሁላ። እንዴት አድርጋ እንደቻለችው ጽናቱን ይስጥሽ እህታችን ኮኒ። ወይ ባቢ እኔ እኮ ማህበረሰቡ እንትን ስለሆነ ሰላም ብየው እንትን ልበል ብዬ ነው የመጣሁትና። ወይ በጣም ደስ ይላል። እኔ ራሱ ስላገኘው ደስ ብሎኛል። ማሻአላ
እኔም ደስ ብሎኛል። ጥሩ አጋጣሚ ነው። ይሄ ባህል እኮ ነው። ለኢድ ሙባረክ ልትል ገብተህ ነው? ከቆያችሁ በኋላ አገኛችኋለሁ። አሁን ግን እንቅልፍ እያዳፋኝ ነው። ቆያለሁ ባቢ። መልካም የእንትን ሰዓት ይሆንልሽ። ኮንች እኔ እንጃ። አመሰግናለሁ። ላቆይም እችላለሁ። ምናልባት እንቅልፌ ከመጣ ወድቃለሁ። እሺ ባቢ፣ ኢድ ሙባረክ በሉ ጓደኞቼ። ደህና ሁኑ ባቢ። ሰላም፣ እንገናኛለን። እሺ። ሰዎች ሁላችሁንም ባላችሁበት ከኔ ልብ ፍቅርም ክብርም ይድረሳችሁ ብያለሁ። ኢድ ሙባረክ ብያለሁ ሁላችሁንም። ጾም ማለት መከልከል ነው። መከልከል ማለት ደግሞ ከምታገኙ ነገር ስትከለከል ነውና እናንተ ደስ የሚለው ነገር ምንድነው? ከውሃም ከምግብም ከመጥፎ ንግግርም ከጭቅጭቅም ከምናምን ነገር ምንድነው እየቻልክ በቀላል የምትችለው ነገር ከእንደዛ አይነት ነገር ስትከለከል ነው ጾም የሚባለውና ይመቻቸው ብያለሁ። ለጤናም ይሄ ለስርዓትም ለአስተዳደግም ብዙ ጥቅም አለውና ኢድ ሙባረክ ብያለሁ ሁላችሁንም። እስኪ አንዳንድ ሰዎች ገብታችሁ ሰላም በሉንና ከዛ ደግሞ እንቀነጠሳለን። ኢራናዊ ወንድማቸው ሰላም በሉት። እኔ ዜግነት በቃ የኢራን ዜግነት ነው የምፈልገው ካሁን በኋላ። እኔ ኢትዮጵያዊነት ምናምን ሌላ ዜጋም አልፈልግም። እንደውም የኢራን ዜግነት ካገኙ ኢራናዊ ነኝ ካሁን በኋላ። ኢራናዊ ወንድማችሁ ዓለምን የገጠመው ወንድማችሁ ሰላም ተባባሉ እስኪ። እሺ የምን አባቱ ደግሞ ኢትዮጵያዊ ምናምን። ሰላም ብያለሁ። እንዴት ነህ? ሰላም ነህ ባቢ? ደህና ነኝ። እንዴት ነሽ? አለን አልሐምዱሊላህ ረቢል ዓለሚን። ሰላም ነው? የጠፋ ሰው አለው። ሁሉ መልካም ነው? ደህና ነን አልሐምዱሊላህ። በጣም ጠፍተህ አንተም እየጾምክ ነበር መሰለኝ ወሩን ሙሉ። እንዴት ለምን አልጾምም ብለሽ ነው? እኔ ሁሌም እንደጾምኩ እኮ ነው እኮ። ለዛ ነው ጾም ሲፈታ የመጣኸው። አሁን ታውቃለህ፣ እዛ ሰፈር በቃ ይሄ ልጅ ሙስሊም ነው ይላሉ። ጾም ሲፈታ ተመለሰ ይላሉ። እኔን ነው? አዎ የማይባል ነገር የለም። እዛ የማይባል ነገር የለም። ስንት ቀን ቀረው? የዛኔ እመጣለሁ። በነገራችን ላይ የኦርቶዶክሳውያን ይሄ የረሃብ አድማው እንትን ሲጨረስ እመጣለሁ። ኦኬ፣ 3 ሳምንት መሰለኝ የሚቀራቸው ማክሰኞ። አዎ ትንሽ ስለቀረ ትንሽ ነው የቀረው። የዛኔ እመጣለሁ። ግን ጾም ነው ብለሽ ነው? አንድ ሰው ኢትዮጵያ ውስጥ እየኖረ እድሜ ምንድነው ስጋም ይሁን ወተትም ሌላ ነገር አግኝቶ የማያውቅ ህዝብ እኔ ጾም ያለው ብሎ ሲሰክሰን አይደብርም? ግን አንድ እሱ ነው። አንድም ደግሞ እንትን ያኒ የተደነገገ ህግ አይደለም እኮ ይሄ ነገር አይደል እንዴ? ከስጋ ከምናምን የሚል ነገር አለ እንዴ? ወይስ ኪታብተውት ነው? በእነሱ ሃይማኖቱን ነው። በሃይማኖት ውስጥ እኔ እሱን አላውቅም ከየት እንደመጣ። የመጣውማ ከሙሴ ነው። ከሙሴ እንትና አንተ ኮረጀ ኢየሱስ ከኢየሱስ ክርስቶስ ደግሞ ሳይሆን ይሄን አትብላ፣ ስጋ አትብላ፣ እንቁላል አትብላ የሚለው ነው። ስለ ጾሙ አይደለም። እሱን እንኳን እኔ የዳዊት እንትን ይመስለኛል። እንደዛ ነው ይመስለኝ። ዳዊት እንደዛ ያደርግ ስለነበረ ንጉስ ስለነበረ እሱ ነብይም ስለነበረ እንደዛ አይነት ነገር ያገኝ ነበረ። ምግቡ በነገርሽ ላይ እንደዛ አይነት ምግብ ነበረ ምግቡና ከዛ ስለተከለከለ ያ ሰውዬ እነሱ ደግሞ ልክ እንደ ሙሴ ደሃ ህዝብ ልክ እንደሱ ነው እንደ ዳዊት ነው መከልከል ያለብን ብለው ሲሰክሱ ነው። አያገኘውም። አሁን ስጋ ቢፈልግ አያገኝም። በሀብታም ቤት አጠገብ እያለፈ ነው የሚሸተው እንጂ ስጋ በልቶ አያውቅም እንደምታውቂው። ኢድ ሙባረክ ብያለሁ።
ቀጥይ አላህ አሌና አሌይኩም ሙስሊም እህት ወንድሞቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ እንኳን አደረሳችሁ እላችኋለሁ። ከየት ነው ያልከኝ? ከዱባይ ነኝ ባቢ። አንድ ጊዜ ያወርተን ነበረ። ከዱባይ ነው እንዴ? ከተገራፊው ሀገር ዱባይ የተገረፈች እዚህ ሀገር ይኸውልህ እንትኑ ነገር አሪፉ ነገር ምን እንደሆነ ታውቃለህ? የሆነ ነገር ሊፈጠር ሲል ሜሴጅ ነው የሚገባልህ። ጥንቃቄ ታደርጋለህ። አትሊስት አትወጣም አትገባም። ከኢራን እንትን የሚያመልጥ ሰው የለም እኮ ከፈለገች የትም ማዳረስ ትችላለች። እኔ ደግነቱ ከዛ ቦታ ትንሽ አልቀራረብም። እሱ እንትን ውስጥ ወደዛ ስለሆነ ወደዚህ ትንሽ አልቀርባቸውም። ግን ያው ዞሮም ያው እንትን ከሆነ አያምጣው ማለት ነው። በሀገር ላይ እስከሆነ ድረስ መድረሱ መች ይቀራል ብለህ ነው። ኢትዮጵያኖች ይጠብቃችሁ ብያለሁ። እቺ ዱባይ የምትባል ሀገር ግን እኔ ብትፈርስ ብጠፋውላ ደስ ይለኛል። ተንከሲስ ሀገር ነው። እኔ ጃኔ ስንት ዓመት ኖሬባት አሁን እንደዚህ ስትል ለእኔ ቅር አይለኝም ብለህ ነው? እኔ ቅር ይለኛል። እሱ ምንም አውቀው ነገር የለም። ግን እንትን ማለት ይሄ ምንድነው ዩናይትድ አረብ ኤሚሬት ማለት ልክ እንደ እስራኤል ማለት ነው። የእስራኤል ባሪያ ነው። ልክ እንደዛ ነው። እኔ ቢጠፋ ደስ ይለኛል። በቃ ይሄ የችግር እንትን ነው። ችግር የሚፈልቀው ከዛ ነው። አፍሪካውያኖች የምታዋጋቸው እሷ ነች። ኦኬ እኔ ያው እዚህ ነገር ውስጥ ብዙም እንትን እውቀቱ ስለሌለኝ እንዲህ ነው ማለት አልችልም። እውቀቱ ሲኖረው ነው የምታውቀው። ያው አንተ ደግሞ ብዙ ነገር ስለምታነብ ምናምን ሆነ ይችላል። እኔ አውቃለሁ። ኢትዮጵያውያኖች የምታዋጋቸው እሷ ነች። ለዛ ነው እኮ ነው የሚቀጠቅጧት። አሁን እነዚህ ኢራኖች እኮ የሚቀጠቅጧት ለዛ እኮ ነው። አንተ አሁን ዛሬ ኢራን ነኝ አልክ። ማን ነው ቴዲ አዋሳ ደግሞ የሆነ ጊዜ እኔ ሺአ መሆን እፈልጋለሁ አለ። ኢራኖችን ለመሆን እኮ ነው። እሱ እንዴ አስመሳይ እንትን ነው። እኔ እንደዚህ አይነት ሰው አይመቸኝም። አንዴ መዳን እፈልጋለሁ፣ ፕሮቴስታንት መሆን እፈልጋለሁ ይላል። ያሸነፈ ይውሰደኝ ምናምን ይላል። ያ ሺአ ሆናለሁ ሲል እኮ ያው እያፌዘ ነው። ያው እነሱን እኔ ደግፋለሁ አይነት ነገር ነው እንጂ ሆናለሁ ለማለት አይመስለኝም እኔ ስረዳው። እነሱን የማይደግፍ በነገርሽ ላይ የጤና ችግር ያለበት ሰው ነው። ያው ትንሽኛ የደበረን ያው በረመዳኑ ምናምን ታውቃለህ፣ እንደዚህ መስጊድ አሁን ሌሊት ላይ ምናምን አሁን ውጪ መክሮፍ ተዘግቷል። ህዝቡ ውጪ እንዳይሰግድ ማለት ነው ለጥንቃቄ ያህል ገባ። አሁን ትንሽ አሁን እንደዚህ የኢድ ጊዜ ምናምን መሆኑ እዚህ ማለት ነው ያለንበት ሀገር አሁን እንደዚህ ይሰገዳል እንዴ? ያ ይሰገዳል። ግን ያው እንትኑ ውስጡ ሲሞላ ውጪ ትሰግዳለህ አይደል? አሁን ያ ነገር እንትን አለ። አሁን የሆነ ጊዜ ሌሊት ልንሰግድ ሄደን የሆነ መስጊድ ትልቅ መስጊድ ምናምን ነው ውስጡ ሞልቶ ውጪ ልንሰግድና አይቻልም አሉ። ሞክሬ እንትን ይሄ የውጪ የሚያሰማውን ድምፅ አጠፉት። ምክንያቱም ለእንትን ማለት ነው ለሴፍቲ ማለት ነው የሚመጣ ነገር አይታወቅም። ያው ሜሴጅ ይደርሳቸው የለ ስለዛ ብለው ተመለስን እልሃለሁ። አይ ጥሩ ነው። ምንድነው ዋርኒንግ የሚያሳይ ምን አባት ሆኖ ነው? እኔ በነገርሽ ላይ ሰው ሆኖ ጦርነትን ጥሩ አይደለም ብዬ ነው ማምነው። ግን ደግሞ ጦርነትን የሚፈጥሩት ደግሞ አሁን ምንድነው የሰለጠኑ ሀገራት የሚባሉ እንትኖች ሀገራቶች ስለሆኑ ያ ጦርነት የሚጀምሩት ለራሳቸው እስከጀመሩት ድረስ ምንም አማራጭ የለም። እነዚህ ተጨቋኝ ሀገራትን በመደገፍ ከነሱ ጎን መሆን ነው እንትን የማደርገው። በነገርሽ ላይ ይሄ ነገር ሰው ለምንድን ነው ብሎ ስለማይጠይቅ ነው እንጂ ይሄ ታላቋ እስራኤል ለመፍጠር የሚደረግ ጦርነት ነው። እንደዛ አይነት ነገር ለማድረግ ደግሞ ታላላቅ የሚባሉ ሀያላን የሚባሉ ሀገራትን ማዳከም አለብን ብለው ነው የሚያምኑት። ኢራን አለ፣ እነ ሳውዲ አሉ፣ እነ ኢጂፕት አሉ ምናምን እነሱን አድቅቀው ልክ እንደ ኢራቅ ልክ እንደ ሊቢያ አድቅቀው ከዛ ታላቋ እስራኤል ለመፍጠር ነው። ታላቋ እስራኤል ማለት ደግሞ እስከ ኢትዮጵያ፣ እስከ ግብጽ፣ እስከ ሳውዲ፣ ኢራቅ የሚባል
ምናምን የሚባል እንትን ያካለለ ነው ግብዳ እስራኤልን ለመፍጠር የሚደረግ እንትን ስለሆነ አሁንን ከኢራን ጋር አለመቆም ማለት ሞኝነት ነው፣ ድድብና ነው፣ ምንም አለማወቅ ነው። አንዳንድ ሰዎች ሃይማኖታቸው ምንድነው ምናምን ይላሉ። የሃይማኖት ጉዳይ አይደለም። በነገራችን ላይ የሃይማኖት ጉዳይ ውስጡ አለበት። አሁን ሙስሊም ነኝ የሚል አንድ ሰው ጠንካራ ሆኖ እንዲወጣ አይፈለግም፣ በፍጹም አይፈለግም። በራሱ መንገድ እንዲጓዝ አይፈለግም። እንደዛ የሚባል ነገር የለም። አልገዛም የሚል ሀገር፣ እንደዛ አይነት ነገር ሙስሊም የሆነ ሀገር እንዲፈጠር አይፈለግምና ሰዎች እኔ ብዙ ነገር ያለው በፌስቡክ ፖስት ሲደረግ ያለው በቲክቶክ ያለው ከየትኛውም ሃይማኖት ኢራን የሚባል ሀገር እንትን ሲያደርጉት ያለውና ሞኝነት ነው። ኢራንን አለመደገፍ ድድብና ነው በነገራችን ላይ በዚህ ሰዓት ማለት ነው። ኢራንን የሚደግፉት ኦርቶዶክሳውያን ራሻ ናቸው ነው። አሁን ኢትዮጵያኖች ደደብ ናቸው፣ ባሪያ ናቸው። አሁን ኢትዮጵያኖች የሚባሉ ኦርቶዶክሳውያን አያውቁም፣ የሚጠቅማቸውን አያውቁም። አሁን ኢራን መጥፋት አለባት ምናምን የሚሉት ይሄ ፖለቲካ አለ፣ ሴቶች ይጨቆናሉ ኢራን ውስጥ ምናምን የሚባሉ ፖለቲካ አውቀው የፈበረኩት ነገር ነው። እንደ ኢራን ውስጥ የተማሩ ሴቶች የሉም። በነገራችን ላይ ዓለማችን ላይ የተማሩ ሴቶች የት ሀገር ይገኛሉ ቢባል ኢራን ውስጥ ነው። ኢራን የተማሩ ሰዎች ማፍለቂያ ነው። የብዙ ሺህ ዓመታት ታሪክ ያለው ሀገር ነው። እንደዚህ ሀገር ደግሞ እንዲቀጥል አይፈለግም። ይሄ ብዙ ዓመታትን ያስቆጠረ ሀገር እንዲቀጥል አይፈለግም። ልክ እንደ ኢትዮጵያ፣ ልክ እንደ ግብጽ፣ እንደ ኢራን፣ እንደ ኢራቅ የሚባል ሀገር ይሄ የድሮ እንትን ታሪክ ያለው ነው። እንደ ሳዑዲ የሚባል ሀገር እንዲቀጥል አይፈለግም። በፍጹም አይፈልጉትም። ያው ነቀርሳ ነው ብለው ነው የሚያምኑት። እኛን ወደፊት ይሄ ስልጡንነት ዘመናዊነትን የሚያግትን እንትን ነው ብለው ነው መሰረት አድርጎ እንትን የሚያደርገው ሃይማኖት ነው ብለው ስለሚያምኑ እንዲቀጥል አይፈልጉምና እኔ ራሳችሁን ፈትሹ ለማለት ነው ባጭሩ። ድል ለኢራን ብያለው፣ ድል ለተጨቋኝ እንትኖች ብያለው። 10 ምናምን ሀገራትን ብቻዋን ቆማ ለምትወጋው ኢራን ድል ለሷ አይሆን ብያለው። ሁላችሁንም ኢድ ሙባረክ ብያለው። ፋፊ አይመችሽም? እኔ እኮ እንዴት አድርጌ ኢትዮጵያዊ የሚባል ትውልድ እኮ እንዴት እንደሚነቃ እኮ ግራ እኮ ነው የሚገባኝ። እኔ እኮ እንዴት እንደምስማማ አላውቅም። በቃ እንዴት ምን ነው ባቢ ህፃናት እየተገደሉ ምንም ሰላማዊ የሚባሉ ሰዎች እየተረሸኑ ጨቋኝ ናቸው እነዚህ ሰዎች ምናምን ብለው እንትን ያደርጋሉ በነገራችን ላይ እና በጣም አዝናለሁ። ምንድነው ዋርኒንግ ምን ስለተደረገ ነው? ካሜራዬ ክፍት ነው። ቆይተ ስለገባ ይሁን አይ ዝግ ነው ካሜራ ኮፒን ካርኮ ልጅ አብዱ ቀላል እኔ እኮ እንዴት በቃ በምኑ እንደሚያስብ እኮ ነው እኔ ግራ ይገባኛል። ንቃ ብትለው አይነቃም። በቃ እየገፋህ እኮ አይነቃም እኮ። ኦርቶዶክስ ነን የሚሉ ሰዎች አሉ። አሁን ችግራቸው ምንድነው? ከእነንትና ጋር ብትላቸው ምንም ምክንያት የላቸውም። የነጭ ገረድ ናቸው እነሱ። እንኳን ምንም የሚያውቁት ነገር የለም። ምንም ሊነቁም አይችሉም እነሱ። አልፍላቸውም ሁላ እንደተገረዱ ነው እነሱ። ነጭ የሚሰጣቸው እንትን ነው የሚቀበሉት። ከዛ ሃይማኖታዊ ነገር ነው ለነሱ መሸወጃ ነው የሚሰጧቸው። ሴቶች ይጨቆናሉ፣ ይሸፈናሉ፣ ምናምን ብለው እንትን ይሰጧቸውና እሱን ተሸክመው ነው ሲሽከረከሩ የምታገኛቸው። አይምሮ እኮ የለም እኮ እንዴት ነው ብሎ ታሪክ እንኳን አያነብም። እውነት ነው ወይ ብሎ እንኳን እንትን አያደርግምና አንዳንድ ሰዎች ደግሞ አሉ የገባቸው ትክክለኛ ታሪክን የሚያውቁ ሰዎች አሉ። እነሱን ሳላደንቅ አላልፍም። ሀያት ወይ ባቢ እንዴት ነህ? እንዴት ነሽ? ሰላም አለን። ሁሉ ሰላም ነው አለን አልሐምዱሊላህ። እንኳን አደረሰሽ። እንኳን አብሮ አደረሰን። አብረን ነው እንደ ደረስነው። አዋ
ተያ አንድ እንደዛ የሚባል ነገር የለም። ሰላም ነው አለሁ አልሐምዱሊላህ። እያከበርሽ ነው? አዎ ምንም አይልም። አሪፍ ነው። በምንድን ነው እያከበርሽ ያለሽው? በዳቦ ምናምን። በዳቦ ደግሞ ምንድን ነው? ፈንድሻ ምናምን። ድፎ ዳቦ ነው። ድፎ ዳቦ። ኦኬ ድፎ ዳቦ። መጠጥስ? የሚጠጣ ነገር? ማንጎ ጁስ። በጁስ ነው። አሪፍ ነው፣ ደስ ይላል። እና ከማን ጋር ነው እያከበርሽ ያለሽው? ብቻዬን። ብቻሽን ደግሞ ማክበር አለ እንዴ? እና ምን ላድርግ? አሪፍ ነው፣ አክብሪ። እሱማ ምን ታደርጊዋለሽ? ኢትዮጵያውያን ሰው ከኢትዮጵያኖች ጋር ሆነሽ ከምታከብሪ ብቻሽን ብታከብሪ ብታሳልፊ ይሻልሻል። ሀሜት ነው የሚቀርብሽ። አብረሻቸው የበልኩ አይሻይሽ ከአንቺ ጋር ከተለዩ በኋላ አይሻይሽ አጎራረሷ እኔ እንደዚህ አይነት ሴት ምናምን ብለው ነው የሚወጭቅሽ ከወጡ በኋላ። ኢትዮጵያዊ ጋር ይቀርብሽ። ከየት ነው? ኧረ ባቢ ለበዓልማ ስብስብ ደስ ይላል። ተው እንጂ ደስ አይልም። ከኢትዮጵያውያን ጋር የምትጎርሰውን ጉርሻ እኮ ነው የሚቆጥረው ኢትዮጵያዊ። ስንት በላ 10 ምናምን ብያለ 12 13 እያለ ይቆጥራል። ኡስታዝ ጀማል ሰላም እያሉክ ነው። አላየሁም መሰለኝ ኮሜንት። ኡስታዝ ጀማል ሰላም አለይኩም ኢድ ሙባረክ። ኡስታዝ ጀማል ሰላም ብያለው፣ ኢድ ሙባረክ ብያለው። እንዴት ኖት ኡስታዝ ጀማል? የተከበሩ ሰላም ብያለው። ሀያት ግን አልመለሰችም። ከየት ነው ሀያትዬ? ዱባይ። ባቢ ከየት ነው? ዱባይ። ከተቀጥቃጫዋ ከምትገርፈው ሀገር ነው። ጥሩ ነው፣ ይጠብቅሽ ብያለሁ። አሁን ነበር እንጂ ኢትዮጵያውያኖች በነገራችን ላይ አሁን ኢትዮጵያዊ ሞት መፍራት የለበትም እና አንዳንድ ነገራቶችን በነፃ ነው አሉ በዚህ ሰዓት መንግስት ይችላል ምናምን ነገር ሲሉ ነበርና እንደዛ አይነት ዜና አይቻለ መሰለኝ የሆቴል ምናምን የምግብ መሰለኝ ካልተሳሳትኩና ኢትዮጵያውያኖች ወጥተው ዱባያቸውን ቢያሳልፉ በዚህ ሰዓት አሪፍ ነው። ምን ችግር አለ? ኢትዮጵያም ጦርነት ነው፣ ዱባይም ጦርነት ነው እና ሁሉም ኢትዮጵያዊ ወደ ዱባይ ነው መክተት ያለበት። አሁን በነፃ ሆቴሉን ምግቡን ትችለዋለች ሀገሪቷ ለራሷ እንትን ብላ ለፖለቲካዋ ማለት ነው ሰው እንዳይሸሽ በቃ ኢትዮጵያውያኖች ወደ ዱባይ መውጣት አለባቸው። በዚህ ሰዓት መጠቀም አለባቸው። ይግቡ እስኪ ኡስታዝ ጀማል ሰላም ይበሉንና እንዴት እንደሆነ ያሳዩን። መስቀል አደባባይ ነው እየተከበረ ያለው እንትኑ። አብይ አህመድ ደግሞ ብዙ እንትኖችን ፖስት እያደረገ ነበረ በፌስቡክ። ነብዩ መሐመድ እንደዚህ ያሉ፣ እስልምና እንደዚህ ነው፣ ቁርአን እንደዚህ ያስተምራል ምናምን ብሎ ፖስት ሲያደርግ ነበር። እነ ኢቲቪም አድርገውት የማያውቁ ድሮ እነ ያሲን ኑሩ እና አቡበከር አህመድ እንትን ብለው አሸባሪ ብለው አክራሪ ብለው እንዳልዘገቡ አይ እነ ኢቲቪ አሁን ተገልብጠው እስልምና እንዲህ ያስተምራል ምናምን ብለው ፖስት ሲያደርጉ እንዴት እንደገረመኝ። ኢትዮጵያ ብዙ ነገር ነው። ዶክተር አብይ አልሰማህም? ስለሙ መስለም ነው የሚያዋጣችሁ ሲልስ አልሰማህም? እነማን ነው እንደዛ ያላቸው? ህዝቡ ነው ብትሰልሙ ያዋጣችኋል እኮ ብሏል ዶክተር አብይ። ስለሙ አለ ኢትዮጵያኖች። ያው እኔ ፖለቲከኛ ስለሆንኩ መሰለሽ፣ እኔ ፖለቲከኛ ስለሆንኩ በብዙ ነገር ነው የማየውና እሱን ሰምቼዋለሁ ፖስት እየተደረገ። ግን አሁን አሁን አብይ አህመድ ሙስሊም ነው ምናምን ብለው እንትን ሲያደርጉ ነበርና ሙስሊም ነኝ ብሎ መምጣት የለበትም። ገብቶሻል? መምጣት የለበትም። መስራት ካለበት ሌላ ነገር ዝም ብሎ መስራት አለበት እንጂ እንደዛ አይነት ንግግርም አያስፈልግም። በነገርሽ ላይ አብይ አህመድ እንትኑ ኢትዮጵያ ውስጥ እንደምታውቂው
ገዳይ ነው ተብሎ ነው እንትን የሚደረገውና እንደዛ ብሎ ሲል ሙስሊም ገዳይ ነው አላልናችሁም ምናምን ብሎ ፖለቲካ ይሰራሉ። ስለዚህ ሙስሊምን ማስጠቃት ካልፈለገ ይሄ ሰው እንደዛ አይነት ነገር ማድረግ የለበትም። እንደውም ለሙስሊሞች ጥፋት የሱ እንደዚህ አይነት ንግግር ነው። በነገርሽ ላይ እንደውም እኔ ሙስሊም ነኝ ቢል አብይ አህመድ ኢትዮጵያ ውስጥ በቃ ሰበር ዜና እንደ አዲስ ይነሳል፣ ህዝቡ ማለት ነው ሙስሊም ገዳይ እየተባለ ማለት ነው። እንደዛ ይደረጋል። ስራ መስራት ካለበት ስራውን ይስራ። ዝም ብሎ ብዙ የሚሰራ ነገር እኮ አለ እኮ፣ ብዙ የሚደረግ ነገር እኮ አለ እኮ። መስራት ካለበት ይሰራል። ብዙ ነገር አለ። ገብቶሻል? ንግግር ምን ትርጉም አለው? አሁን ሁሉም ነገር በእጁ ነው። ማድረግ ካለበት ያድርግ እንጂ እንደዚህ ነው ትርጉም የለውም። ስራ ነው የሚያስፈልገው እና አሪፍ ነው። ፋሲካ ምናምን የሚባል ነገር አሁን ኦርቶዶክስ ዞር ብሎ የሚያየው ነገር እኮ የለም ኢትዮጵያ ውስጥ። እኔ እንደ ኦርቶዶክስ የተጣለ፣ እንደ ኦርቶዶክስ የተናቀ፣ እንደ ኦርቶዶክስ የተረሳ፣ እንደ ኦርቶዶክስ የገማ እንደው የሸተተ ኢትዮጵያ ውስጥ የለም። በእንትኑ ማለት ነው። አሁን ምንም ትርጉም የለውም። አገር አመታትን ሲዘርፉ ነበረ። አገርን ገንብተናል፣ የኦርቶዶክስ ምናምን አገር ሰርተናል፣ አጽንተናል፣ ተዋግተናል ምናምን እያሉ ስለነበረ አሁን ሰልችቶታል። በቃ ህዝቡ ደብሮታል። እንደዚህ አይነት ነገር መስማት ማየትም መስማትም አይፈልግም። ቄስ ከፊት ለፊት ማየት አይፈልግም። አሁን ዘመናዊ ወጣት ነው ወደፊት መምጣት ያለበት እንጂ የሃይማኖት አባቶች ሀገር ሰሩ፣ የሃይማኖት አባቶች እንደዚህ ያደረጉ፣ ኢትዮጵያ በኦርቶዶክሳውያን ተሰራች ነው የሚባለው ነገር በፍጹም እንትን ማለት የለበትም፣ መምጣት የለበትም ወደፊት። ምንድነው ጥላቻ ያለብኝ? እውነት ስለተናገርኩ ነው? ጥላቻ አለብህ? ከማን ጋር ነው ጥላቻ ያለብኝ? እኔ ራሱን የሚጠላ ትውልድ ልጠላ አልችልም። እኔ ራሱን መውደድ አለበት መጀመሪያ ህዝቡ። ራሱን ሲወድ እኮ ነው፣ ራሱን ሲያገኝ እኮ ነው፣ ራሱን ሲመስል እኮ ነው፣ ራሱን ሲችል እኮ ነው። አሁን ኦርቶዶክሳውያን ተጠላን ምናምን የሚባል ነገር አይሰራም ኢትዮጵያ ውስጥ። እንደውም ኦርቶዶክስ ያደቀቀዋት ራሳቸው ናቸው። ከመንፈሳዊነት ትርጉሙ ኧረ ሚዩት አድርግልን በእናትህ። ልነግርህ ብዬ ከዛ ኢትዮጵያ ውስጥ ምን ተደረገ መሰላችሁ? ኦርቶዶክስ አሁን መንፈሳዊ ነው አይደል? ይሄ መንፈሳዊነት ነው፣ ሃይማኖት ነው አይደል? ምን አደረጉት? ከፖለቲካ ጋር አያያዙት። ከፖለቲካ ጋር ሲያያይዙት መንፈሳዊነቱ እየመከነ እየደቀቀ ነው የመጣው። አሁን ትርጉም የለውም። ኦርቶዶክስ ፖለቲካ ነው የሆነችው፣ ጨዋታ፣ ቀልድ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። መጽሐፍ ቅዱስን አይደለም፣ ሃይማኖትን አይደለም ጨዋታቸው፣ ፖለቲካ ነው ጨዋታቸው። ለዛ ነው አሁን የሚጋጋጡት፣ ለዛ ነው የሚባጨቁት አሁን ማለት ነው። ተቀማን ምናምን እያሉ የሚያለቃቅሱት ለዛ ነውና ትርጉሙ ያበላሹት ራሳቸው ናቸው። ስለዚህ መመለስ አይቻልም። ወደኋላ ተመልሰ መንፈሳዊ ልትሆን አትችልም። መንፈሳዊ እንዳትሆን ደግሞ መሰረታዊ እንትንህን እየገነደስክ ስለመጣ ምንም ትርጉም የለውም በማለት ነው። ሰላም ብያለሁ። ወዲ እስኪ ከኡስታዝ ጀማል ቀድመን ወዲ መቀሌ ሰላም እንበለው። ወዲ መቀሌ ሰላም ብያለሁ። ወይ ሰላም አለይኩም። እንዴት ነህ? አልሐምዱሊላህ። ማን ነው አለ? የሚታረድ ነው? እንዴት ነህ? አርሂብ አማን አልሐምዱሊላህ። ምንኛ ነው የሚያለቅሰው? የሚታረድ ነው። የሚታረድ ነው። አሪፍ። እሺ ከየት ነው ወዲ መቀሌ? ሳውዲ። ከሳውዲ ነው? አዎ። ባሪ ግን ሁለት አይነት ድምጽን የሰማሁት። በደርዘን ነው እንዴ የምታርዳቸው? ይመቸ። ከመቀሌ ነው? የቀበሌ ነው። የመቀሌ ልጅ ነህ አንተ?
አዎ አይ ተው አሁን እኔ ብዙ ብጠይቀ ስለመቀሌ አታውቅም። ለምን አው ትላለህ? የት ነህ? ጠይቀኝ። የት አካባቢ ነው? የት ሰፈር ነው? አዳሃቅ ታውቀዋለህ? አዳሃቅ የማያውቅ ሰው የለም። ተው እሱ አዳሃቅ ተው እኮ ጠይቀኝ አለ። የምትጠይቀኝ አዳሃቅ ያልከኝ እኮ ምን ልጠይቅህ ታዲያ? ሰፈርህ ነገርከኝ እኮ። አሁን እንደዛ ከሆነ አሪፍ ነው። ምን ልጠይቅህ ታዲያ? ሌላ አዳሃቅ ማንም ኢትዮጵያዊ ያውቀዋል እኮ አዳሃቅ የሚባል ሰፈር ሁሉም ኢትዮጵያዊ ያውቀዋል። እሱን እንጃ ወላሂ። ይመችህ ብያለሁ። ይመችህ። እንዴት ነህ ታዲያ? አልሐምዱሊላህ። ምን ትለናለህ? አይ እኔ እንኳን የምለው ነገር የለኝም፣ ግን ዝሮ በጣም ነው ባቢ ሰላም ቢያለኝ እንኳን ደህና መጣልኝ። ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊል አዕማል ቢያለኝ። እንዴት ነህ ባቢ? አለን ኡስታዝ ጀማል ከመስቀል አደባባይ ነው። ዛሬ አልሄድኩም። በጠዋቱ ዝናብ ዘነበና ትንሽ ሞራላችን ምናምን አከሸፈው። እንደውም ሰፈር አካባቢ ልንሰግድ ነበር። ትንሽ ዝናቡ ሲያካፋ አካባቢ ላይ ያው በየቦታው አለ እኮ ዋናው ስታዲየም ነው እንጂ ማለት ነው መስቀል አደባባይ ሆነ እንጂ በየአካባቢ በመጅሊስም በመንግስትም ደረጃ ህዝብ በሚበዛባቸው ቦታዎች እንደዚህ ይሰገዳልና፣ ግን ዲባቡን ደግሞ የበለጠ የሚያደምቀው ማለት ነው ስታዲየም ደግሞ ህዝብ የበዛበት ቦታ ቢሆን ከሸሪያው መጻር ይመለጣል። ግን ያው ዝናብ ጭቃም ስለነበረ በአካባቢያችን የሰገድ ነው። አይኔ ግን መስቀል አደባባይ የሚባለው እኔ በሌላ ስም ነው የማውቀው። በነገራችን ላይ በድሮ ስሙ እዛ ጋር እንትን ተብሎ ኦርቶዶክሳውያን እያለቀሱ ማየት ፈልጌ ነበር። ስጠብቅ ነበር እኛኛ እንዲሉ ስጠብቅ ነበርና እንደዛ ከሆነ አላውቅም። ምንም ያየሁት ነገር የለም። እንዴት እንደተከበረ ፌስቡክ ምናምን ፖስት የተደረገ አላየሁም። እና ይመቻችሁ ብያለሁ። ኡስታዝ ጀማል እንኳን አደረሱ ብያለሁ። ከታች ያለው ሰው ለምን እንደቸኮለ አላውቅም። እንኳን አብሮ አደረሰን ባቢ። የሚገርም ትንሽ ያው ጫጫታ ከሆንኩኝም በጣም ይቅርታ። የሚገርም ከመብላቱም ከመጠጣቱም ከመልበሱም በላይ ደግሞ ዒድን የሙስሊሞች ዒድ አመታዊ ሁለት ዒዶች ናቸው። ዒድ አልፍጥር የሚባለው ይሄ ነው። ከረመዳን ልክ ጾመኛ ሆነን ማለት ነው እንዳፈጠርነ የዛሬው ማለት ነው። ከዛ ቀጥሎ ደግሞ ዒድ አልአድሃ የሚባለው ምንድነው አረፋ ላይ ሲመጣ የምናከብረው ዒድ ነውና ሁለቱንም ዒዶች ደግሞ ለየት የሚያደርጋቸው ነገር የምታውቃለህ? አንደኛ ደረጃ ይሄ ነው የተቸገሩትም ሰዎች ከሀብታሞች ጋር እኩል ሆኖ ሀብታሙ ከድሃው ጋር እኩል ሆኖ ይጾም ነበር ረመዳን ላይ ማለት ነው፣ ይራብ ነበር። ከዛ ዛሬ ደግሞ ድሆች ከሀብታሞች ጋር እኩል ሆኖ ደግሞ ይበላሉ፣ ይጠጣሉ። ይሄ የሆነበት ምክንያት ምንድነው? ዘካተል ፊጥር የሚባል ነገር አለ። በእያንዳንዱ ሰው ያ ሰው ማለት ነው ከቤተሰቡ ከዕለታዊ ከሚበላው ከሚጠጣው የተረፈው ነገር ካለ ማለት በእያንዳንዱ ጾመኛ ሰው ግዴታ የተደረገ ነገር አለ። ለምሳሌ አሁን እኔ 5 ሰው ቤተሰብ ቢኖረኝ ማለት ነው የመስጠት አቅም አለኝ። ለማን ነው የምሰጠው ከተባለ አንደኛ ደረጃ ድሃ ለሆኖች፣ ድሃ ሲባል ሁለት አይነት ይካፈላል። ለምሳሌ ምንም ነገር የሌላቸውና መካከለኛ ገቢ ያላቸው ሰዎች አሉ። መካከለኛ ገቢ ያላቸው ሲባል እነዛ ሰዎች ኑሯቸው መስጠት ያልቻሉና እንደዚሁም ደግሞ ልክ ብር እንዳላቸው አይነት ሰዎች ወይም ደግሞ እንደ ሀብታሞች ማለት ነው እንደፈለጉ ስጋ እንደዚህ የተለያዩ ነገሮችን ለመብላት ለመጠጣት ለመደሰት አቅም ከሌላቸው እነዛ ሰዎች የመቀበል መብት አላቸው። ብር አላቸው ደግሞ የመስጠት ግዴታ አለባቸው። ገብቷል? ከዛ እነዛ ሰዎች ምንድነው የሚያደርጉት? ያ የተሰጣቸውን ነገር ለምሳሌ ይሄን ሊሆን ይችላል። ሸሪዓዊ የሆነው ይሄን ነው። ብር አይሰጥም። ምክንያቱም ነብዩ አለይሂ ሰላቱ ወሰለም በዛ ሰዓት ብር አልሰጥም። ብር ቢኖሩም ምን ነበር ሲሰጡ የነበረው? ይሄን ነበር። ለምሳሌ እንበልና ቴምር ሊሆን ይችላል፣ ገብስ ሊሆን ይችላል፣ ስንዴ ሊሆን ይችላል። እንደ ሀገራችን ደግሞ ብዙ ጊዜ የምንጠቀማቸው ነገሮች አሉ። ለምሳሌ አሁን ያልኩ ነገሮች ዱቄት፣ ገብስ፣ ስንዴ፣ በቆሎ፣ ማሽላ እንደ አካባቢ ይለያያልና
አጠቃላይ ግን ማለት ነው ይሄ መብላት መጠጣት ሁልጊዜ ትበላለህ ትጠጣለህ። ግን ሰብሰብ ብለህ ሲሰግድ አዳዲስ ልብሶቹን ጀለቢያው ምኑ የበለጠ በቃ እንቅስቃሴ ስታደርግ የበለጠ ዒዱን ያደምቀዋልና ምናልባት በዚህ ግራ መንገድን ስደት ላይ ያላችሁ እህት ወንድሞች አብሽሩ፣ አላህ ከእናንተ ጋር ነው። ትልቁ ነገር እኛ ምንድነው ዘንድሮ እዛ ላይ ብታሳልፍ ለሚመጣው ዓመት ደግሞ ከቤተሰባችሁ ሆናችሁ እንዴት እንደምታሳልፉ ሙሉ ተስፋ ነኝ። ብዙ ማስተላለፋቸው መልእክቶች ነበሩ። መንገድ ላይ ስለሆንኩ በጣም ይቅርታ ባቢ፣ አመሰግናለሁ። እሺ ካለን ችግር የለውም። ቆይተህ እንትን ታደርጋቸዋለህ እና እናመሰግናለን። ከታች ያለው ሰው ለምን እንደሆነ አላውቅም ይቸኩላል፣ ሚት ያነሳል ምናምን ምን እንደፈለገ አላውቅም። አለህ ይሰማል። ፖዝ ነህ አለ እኔ ነው አንተ እኔ ፖዝ ሆነ ነው ቤታይ ቀጥ እንዴት ነህ? ሰላም ብያለሁ። እኔም ሰላም ብያለሁ። ሰላም ነው ባባ ባቢሎን አለን ሰላም ብያለሁ። ቀጥል። እንዴ ኔትወርክ ነው ወይስ እንዴ ነው? እዛው ጋር ነኝ ኔትወርክ ነው ፖዝ ያደረገኝ። ኢትዮጵያ ነህ እንዴ ያለ? ኢትዮጵያ ነው ያለው? ኢትዮጵያ ነኝ። ኢትዮጵያ ከሆንክማ እንዴት በስነ ስርዓት ታወራለህ? ቀጥል። እሺ እየገጣጠምን እንሰማዋለን እንጂ ከኢትዮጵያ እንዴት በስነ ስርዓት ይሰራል? ቀጥል። ሰላም ነህ ወይ? አለው። እሺ አንዴ ወጥቼ ልግባ እንዴ? ኧረ እየተሰማህ ነው። ቀጥል። ማለት የምትፈልገው ነገር አለ? እኔ አንተን ሳዳምጥ ማለት ያንተን ላይቭ ሪከርዶች ምናምን ሳዳምጥልሽ እሸቱን ያዳመጥኩ ነው ይመስል። እሸቱ ማን ነው? በጣም ነው የምስቀው ዝም ብዬ ማለት። እሸቱ ማን ነው? ዶንኪ ቲዩብ ምናምን የሚያዘጋጀው ነው። ኮሜዲያን ነው እሱ። ምን አገናኘው ታዲያ? እኔ ምንድነው? እሸቱ መለሰ ኮሜዲያን ማለት ኮሜዲያን እሸቱ ህፃናት ጫዋች ነህ እያልከኝ ነው ወይስ ምንድነው? አልገባኝም። ከሱ በላይ ነው። ኧረ አይደለም ንግግሮች ነው እንጂ እና ምንም የሚያስቅ ነገርን የተናገር ያውቃለሁ። በባለፈው እንትን ስትል ነው እዛ ምክርን ቲማቲም ግዛበት ምናምን ስትል ምክርን ቲማቲም ግዛበት ምናምን ስትል ነው የዛን ቀን ምክርህን ቲማቲም ግዛበት ህይወትን ቀይርበት ምናምን ስትል እሷን እያዳመጥኩ እና ከዛ በፊት አላስታውሳቸውም ግን አሉ ብቻ ምን ታደርገዋለህ? ያው ተሰጥቶ ነው። ምን ታደርገዋለህ? ያው ብዙ ለፍቼ እንትን ያደረኩት ነገር ነውና እንደዚህ ነው የምታደርገው። ኢድ ሙባረክ ብያለሁ። እያከበርክ ነው? አለይና ወአለይኩም ለና ወለኩም። እሺ የምታስተላልፈው መልእክት አለ? እኔ ማስተላለፈው መልእክት የለኝም። ለ150 ሰዎችም ኢድ ሙባረክ ብያለሁ፣ ለሁላችሁም ማለት ነው። እናመሰግናለን። ከቻስ የምትልበት ቀን ይናፈቃል። ከቻሳ ብያለሁ እኮ ኮቴን የምታሳርፍበት ቀን ይናፈቃል። አሳርፍ ያለው እኮ የአዲስ አበባ ልጅ ነህ? ኧረ አይደለሁም፣ የድሬዳዋ። የት ነህ? አንዴ የድሬ ደግሞ ያበደል ነው እንጂ ይመችህ ብያለሁ። ይመችህ ወንድማችን። አሚን። እሺ ላሽ እድሏን ላሽ እንስጣት። ዋበሉ በቃ እሺ ብለናል። ስጧት። እሺ ሚውት አድርጋት። አጠገብ የተራቡ ሰዎች አሉ። እኔ በእንትን የሚጽናና ትውልድ እኮ እኔ እኮ አልችልም እኮ እንደዚህ አይነት ነገር እኮ አልችልም። እኔ ጫጫታ አልወድም፣ በፍጹም አልወድም። ራሴ ነው የሚያመኝ።
እኔ እንኳን ዝናብ ነው እኮ ዝናብ ነው። ኧረ ተው ግድ የለም። እኔ እንኳን የተራበ ሰው አላሙዲን እያወራ ብሰማው ራሱ አሉ እንትን አይሰጠኝም። እኔ ጸጥታ የምወድ ሰው ነኝ። ለምን እንደሆነ አያስችለኝም ወንድም። አመሰግናለሁ። ለማንኛውም ኧረ አሹ ሰላም ብዬ እሺ አሹ እንዴ የራሴ ችግር ይበቃኛል እኮ ገና እየለፈው ያላለፈልኝ ልጅ አሁን ሰው እዚህ ጋር መጥቶ ቢያደነቁረኝ ምን እኔ ብዙ ነገር የሚጠብቅብኝ እኔ ብዙ ነገር እኮ እኔ ማድረስና ማድረግ የምፈልግ ሰው እኮ ነኝ። ዓላማ አለኝ። አሁን የኔ የምሬን ነው። እኔ ቀስ ብዬ ነው መድረስ የምፈልገው። እስኪ ያላገባሁት እኮ ዓላማ ስላለኝ እኮ ነው እንዴ። ጭራሽ የኔን ዓላማ በኢትዮጵያኖችማ መጨንገፍ የለበትም እንዴ። እየተሳሰብን እንጂ በዚህ ልክ እንኳን መጨቃቀን። አሹ ሰላም ብያለሁ ወንድም። ሰላም ነው ባቢ፣ እንዴት ነህ? አለን። እንዴት ነህ? አላህ አልሐምዱሊላህ። ኢድ ሙባረክ ብያለሁ። እንዴት ናችሁ? ሰላም አለይኩም። አለን። አሹ ምን ማለት ነው? አሹ ብልሹ አሹ ማዘር ያወጣችኝ ስም ነው። ብቻ በፊት ነግሬህ ነበር። የሆነ ሳገብ ነግሬህ ነበረ? አዎ አስታውቻለሁ። አዎ ነግሬህ ነበረ። ከደቡብ አፍሪካ ኢድ እኛ ጋር ነገ ነው። ያው እስካሁን ጾመኛ ነን። አልረሳም። እኔ ጾመኛ ነህ? አዎ ወላሂ እኛ ጋር ነገ ነው። አሃ እና እንዴት ነህ? ደህና ነህ? አለን። ጠፍተሃል። በአላህ በሰላም ነው? ምን ታደርገዋለህ? ስራ እየሰራው ነው። ለዛ ነው። አላህ ያግዝህ። እንግዲህ በርታ። ረመዳን ውስጥ አንዳንዴ ቤትን ሲመጣ ምናምን አትከፍት? የለውም። እኔ በኢድና በእንትን ነው የሙስሊምና የኦርቶዶክስ አውደ ዓመት ሲከበር ነው ብቅ የምለው እንትን ለማለት ነው። አብሽር፣ አላህ ያግዝህ። አመሰግናለሁ። ሌላ የምትለን ነገርስ ምንድነው አሹ? ብዙም የምል ነገር የለኝም። ያው አላህ ይጠብቃችሁ ነው የምለው። ሌላ ላላቢ ይወዳችኋለሁ ሁላችሁንም። አመሰግናለሁ። ኢክራም አጠገብህ ስላለች አላስቻለኝም። አንተን እያወራሁ እሷን ትቼ አንተን ማውራት ብዙም እንትን አልመሰጠኝም። እሱ ወደ እሷ ለመሸጋገር እሺ እንደምትላለህ እንዴት ይሁን? እኔ ወንድ ልጅ ጋር ሳወራ ራሴ ጋር እያወራ ያሉ ነው የሚመስለኝ። ያበድኩ ነው የሚመስለኝ። ለምን እንደሆነ አላውቅም። በቃ ወንድ ልጅ ጋር ማውራት ምንም እንትን የለውም። ወንድ ልጅ በትህትና ከሚያወራኝ ሴት ልጅ ብትሰድበኝ ይሻለኛል። ምርጫዬ ነው። ወንድ ልጅ አክብሮ ማለት ነው የተከበሩ ምናምን እያለ ከሚያወራኝ ሴት ልጅ አንተ ምናምን እያለች እየሰደበች ብታወራኝ ምርጫዬ ነው። እኔ ያበድኩ ነው የሚመስለኝ ከወንድ ጋር ማውራት ከራሴ ጋር ማውራ ነው የሚመስለኝ። ኢክራም ሰላም ብያለሁ። ሰላም ባይብል እንዴት ነህ? ባይብል ነው ያልሽው? ስማይል ባቢ ባይብል ነው ያልሽኝ? አሰላሙ አለይኩም ሙስሊም እህት ወንድሞቼ ኢድ ሙባረክ፣ እንኳን አደረሳችሁ። ባቢ ወላሂ በጣም ነው የማደንቅ፣ ግን ስምህ ትንሽ አያያዝልኝ። ይቅርታ። እንዴት ነሽ ኢክራም? አለ አልሐምዱሊላህ። ምን ታደርጊዋለሽ? ስልጤ ነሽ? አለሁልሽ። ኧረ ኦሮሞ ነኝ። ኦሮሞ ነሽ? ባለጊዜዋ ነሽ? ሙስሊም ነኝ አልሐምዱሊላህ። እኔ እሱ ሌላ ነገር ነው። ያው ኢትዮጵያ በኦሮሞዎች እየተመራች ስለሆነ ለዛ ነው። እና እንዴት ነሽ? ከየት ነው ኢክራም? ከየት የሆነ ከስደት ከዱባይ ከተቀጥቃጨው ሀገር ነው፣ ከምትገረፈው ሀገር ነው። ይጠብቅሽ ብያለሁ። ኢትዮጵያኖች በሰላም ወደ ሀገራቸው ይመልሳቸው። ንጹህ ሰው መጎዳት የለበትም። ዓለም ላይ ያለ ንጹህ ሰው ማንንም ሰው መጎዳት የለበትም። በነገራችን ላይ ዓለም ላይ ያለ ሰው እና እንዴት ነሽ ኢክራማችን? አለ አልሐምዱሊላህ። ወላሂ በጣም ነው የማደንቅ። ደግሞ ጠፍተሃል። ሁሌም ስከታተል ነበር ወላሂ። እና ምን ታድርጊያለሽ?
የለውም ስራዬን እየሰራው ነው። እኔ እኮ እንደነ እንትን አይደለሁም እኮ እዚህ ጋር ቁጭ ብለው አንድ አበባ እያሉ እነሱ ስራ አይሰሩም። ገብቶሻል? አሁን እና እፎይ ምናምን የሚባሉ ወራዳ ሰዎች ኮይን እየለቃቀሙ ምናምን ነው የሚተዳደሩት። እኛ ደግሞ እየሰራን ነው። ልዩነት ግን አይገርምም? ገርማል። እሺ እምትይን ነገር አለ ኢክራማችን? አሪፍ ነው። አይ በጣም ነው የማደንቀው። ሁሌም መግባት እፈልጋለሁ። ከዛን ጠፋክ ወላሂ እና ኑርልን። በጣም ነው የማደንቅ። ደግሞ ኢድ ሙባረክ ለማለት ነው የገባሁት ለእህት ወንድሞቼ። እሺ ይመችሽ ብያለሁ። ማድነቋን እንኳን ተያት። እኔ ማድነቁን እንኳን ተዩ። ሱሱ ተው ግን እኔ እኮ እናንተ ሰላም ነው ማለት እኮ የምትጠውት ሰው ተው ግን ከታች ያላችሁ ሰዎች ገብታችሁ ሰላም እንባባል። ሱሱ እንዴት ነሽ? ሰላም ነው አለን። ሁሉ መልካም ነው አላህ አልሐምዱሊላህ። እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ጠፍተሃል? በሰላም ነው? በሰላም ነው። አዎ በጣም ጠፋ። አንቺን ግን እንደዚህ ሰው እንደዚህ እየገባ በዚህ ልክ ጠፍተሃል የሚለኝ አልመሰለኝም። ምንረሳ ነው የመሰለኝ። አይገርምሽም? ኦንላይን የራሱ በጣም ቆይቻለሁ ካገኘው። ከረሳሽኝ ያው ተረሳ ማለት ነው እኮ። አሁን ራሱ እንዴት እንደከፈትኩ ራሱ ገረመኝ ነው። ዝም ብዬ ነው ኢድ ሙባረክ ለማለት ብዬ ነው። ኦኬ። አዎ አንተማ ተረስታል እኮ። ምን ታደርጊዋለሽ? አዎ ስራ ስለሆነ ጀነራልም ጠፋ፣ አንተም ጠፋ እንዴ ጀነራል? አዎ ወላሂ ጠፍቷል። ጀነራል ድሮም እኮ አልነበረም። አረ ነበረ ወላሂ አለም። እንደ ጀነራል አይነት ሰው እኮ አለ እኮ አይባልም። ያው እንግዲህ ይላኔ ነበረ፣ አሁን ግን የለም ጠፍቷል። ይሁን እኔ ምንም ማለት ስሜትሽን እንትን አድርገዋል። ይገባኛል። የምን ስሜት? ጉድ እኮ ነው። አንዴ እኔ ማክበር ነው። ኦኬ እንደዛ ነው። ገብቶኛል። አዎ ሌላ ምንም የማውቀው ነገር የለም። እኔ ምን እልሻለሁ ከዚህ ውጭ ብለሽ ነው? ገብቶኛል። እንደዛ ነበር ነው። ሁለታችን ጠፋችሁ። አዎ ጠፋን። ምን ታድርሽ? እሺ ምን አዲስ ነገር አለ? ምን ትይናለሽ ሱሱ? እኔ የምላችሁ አትጥፉ ነው። ሌላ ምንም አትሸልኝ። እሺ እኔ እሺ ብያለሁ። ሌላስ? አሹ ምን አደርጋለሁ ብለህ ነው? ላጤነኝ ትለኛለህ? እኔ ምን ላደርግህ? እኔ እንትን አገናኝ አይደለሁም። እኔ እዚህ ጋር ስለብዙ መቆየት አልችልም ለማለት ፈልጌ ነው። አሁን እንኳን ወንድ ቢገባ ራሱ ሰላም ብለን ነው እንትን እናደርጋለን። ፌሩዝ ወይ ሰላም ነው? እንዴት ነሽ? አልሐምዱሊላህ። እንዴት ናችሁ ያ ጀማዓ? አለን ሙስሊሞች እንኳን አደረሰሽ ብያለሁ። ፌሩዝ ከየት ነው? ከሳዑዲ። እድሜሽ ስንት ነው? 35 ምን አልሽኝ? 25 ነው። በስንት ዓመትሽ ነው የወጣሽው ከኢትዮጵያ? ገና ዓመት አልሞላኝም። አዲስ ነሽ?
እና ነው ስደት እንዴት ነው? ስደት እንዴት አገኘሽው? አሪፍ ነው። ተመችቶሻል? ባይመችም አማራጭ የለም። አማራጭማ ወደ ሀገር መመለስ ነው። በባህር ነው የወጣሽው? አዎ በባህር አይደለም። እሺ እንደዛ ከሆነ አሪፍ ነው። እሺ ምን ትይናለሽ? ፌሩዛ ነው ፌሩዛ? አዎ ወለየ ነሽ? አይደለም። ከየት ነው ታዲያ? ጎንደር። ከጎንደር ነው? አዎ ደስ ይላል። እሺ ምን ትይናለሽ? የት ሰፈር ነሽ ጎንደር? 18 ማራኪ። ተይ እየዋሸሽ ነው። እርግጠኛ ነሽ? እንቁላል ይዘሽ ነው የገባሽው አይደል? ተይ ማለት እሺ እኔ አንዳንድ ሰዎች ከጎርጎራ መጥተው ጎንደር ነኝ ምናምን የሚሉ ሰዎች አሉና እንደዛ እንዳይሆን ብዬ ነው። ይመችሽ ብያለሁ ፌሩዛይ። ታዲያ እንዴ ምን ትይናለሽ? እስኪ ለኢትዮጵያኖች የምትዩ ነገር የምታስተላልፊ መልእክት አለ እንዴ? ለኢትዮጵያኖች፣ ለሙስሊሙም ለክርስቲያኑም ደወሉበት። የሚገርም ድምጽ ነው ያላት። በነገራችን ላይ የረሃብ ይሁን ተፈጥሮ ይሁን አላውቅም፣ ብቻ የሚገርም ድምጽ ነው ያላት ልጅቷ። እሺ ይመችሽ ፌሩዛ። ፋጡማ ሰላም ብያለሁ። ሰላም ባቢ። ሰላም ብያለሁ። እንዴት ናችሁ ሙስሊሞች? ሰላም አለይኩም። እንዴት ነሽ? አላህ አልሐምዱሊላህ። እሺ ከየት ነው እህት አለሚ? እኔ ከጆርዳን ጆርዳን የምትባለው። ጆርዳን ማለት የት ሀገር ነው? ጆርዳን አታውቃትም? እኔ እንጃ የት ነው ይሄ? ሊባኖን ነው? እኔ አላውቅም። ጆርዳን እንደምትባል ነው የማውቀው። ከእስራኤል ጋር እየተፋለሙ ያሉ ሰዎች ማለት ነው? አይደለም፣ እኛም ከሁለቱም መሀል ነው። ከዛም ከዚህም መሀል ላይ ናት። አገር ነው ለብቻው? ለብቻው አገር ነው። ከሁለቱም መሀል ላይ ያለች ማለት ነው። ከማንና ከማን ማለት ነው? አሁን እስራኤልን እየተዋጉ ያሉት ኢራንና ከእስራኤልም ከኢራን መሀል ላይ። እኔ ስለ ኢራን እኮ አይደለም ያልኩት እኮ ሌሎች እኮ አሉ እኮ ሌሎች አሉ እኮ ሂዝቦላህ የሚባሉ እንትኖች ታጣቂዎች የሚገኙበት ሀገር ማለት ነው። ካርታ አታሳየኝ። ተው ይዘጋብናል። ተው ዝጋው። የእስራኤል ካርታ ታሳያለህ? አሹ ተው እንጂ ይዘጋብናል እኮ። የጦርነት ስፍራ እኮ ነው። እዛ ጋር ከባድ ነው። ወዲያውን ነው አሽቀንጥሮ የሚያባርረን። በነገርህ ላይ የጦርነት ከባቢ እንትን በጣም ከባድ ነው። አይፈቅድም። እዛ ነው አይደል? በእስራኤል እየተደበደበ ያለ ሀገር ነው አይደል? ነላቅም ወንደ ታዲያ ከየት ምድር ነው የወጣሽው? አንቺ ደግሞ ግብዳ የድንግል ማርያም እንትን ያለበት ሐውልት ያለበት ሀገር ነው አይደል የምትይው? አረ አይደለም። አረች ልጅ ከየት ነው ታዲያ? እኔ አላውቀውም። ታዲያ እንደዚህ የሚባል ሀገር አላውቅም። ካንቺ የላችሁም? እስኪ ንገሩት።
ማለት እኔ አላውቅም። መጣሁ ኮንትራት ነኝ አላውቅም። ሙስሊሞች ጋር ነው የምኖረው እኮ አሁን ሊባኖን የሚባል ሀገር የድንግል ማርያም ግብዳ ሐውልት አለ። ገብቶሻል? እዛ ሀገር ሂዝቦላ የሚባሉ ታጣቂዎች የሚገኙበት ሀገር ነው። በእስራኤል ደግሞ በየቀኑ እንትኖች ናቸው። ሱሪያን ታውቃታለህ? ኧረ እኔ እኮ የታሪክ ሰው እኮ ነኝ፣ አውቀዋለሁ እኮ ከሱሪያ በኢሱ ሰዓት መንገድ ነው በመኪና ማለት ነው። እና እሱ ነው ታዲያ ሊባኖን ነው፣ ሌላ ታሪክ እኮ አይደለም። ታዲያ ይሆን ይችላል። አሁን ራሱ እየተደበደበች ነው፣ እየተዋጋች ነው ከእስራኤል ጋር አሁን ራሱ። እኔ ሲጮህ ነው የሚሰማኝ። እኛ ጋር ላረፈ ይሁን አላውቅም። ከጮህ ታዲያ የእስራኤልም ሊሰማሽ ይችላል እኮ። የሚጮህ የእስራኤል ነው፣ የሚያለቅሰው የእስራኤል ነው። እሱ በየደቂቃው ነው የሚጮኸው። በጣም ነው የሚያስፈራ። አዎ የእስራኤል ነው የሚያለቅሰው። እንዳለቀሰ ነው፣ እነሱ እንዳለቀሱ ነው። ማን ነበረ እንዳይጥ ጉድጓድ ለጉድጓድ ነው ኑሯቸው ያደረጉት ምናምን ያለው ኤድመንድ ነው። እንደዛ ነው የነሱ ጉዳይ። ወደ ጉድጓድ ግቡ የሚለውን እንትኑ ጥሪው የነሱ ነው፣ የእስራኤላውያን ነው። ለብቻው ነው እንዴ? ግን እናንተ ሰዎች እኔ ጆርዳን የሚባል ሀገር ሊባኖን አይደለም እያሉ ነው አንዳንድ ሰዎች። አላውቅም እኔ እንደዚህ አይነት የሚባል የተለያየ ሀገር እንዳለ አላውቅም ነበረ። ከየት እንዳመጣችሁ አላውቅም። እንትን ነው ትልቅ ከተማ አይደለችም፣ ያን ያክል አነስ ያለች ናት፣ ለብቻዋ ናት። እዛ አካባቢ እኮ ኢራቅ አለ፣ ምንድን ነው ያለው? አዎ እሷ ደግሞ ሌላ ሀገር የለም። ከየት አምጥተውት ነው? ቤይሩት ከዚህ አልፎ ሌላ ሀገር ነው። ይሄ ቤይሩት አይደለም፣ ቤይሩት ሌላ ሀገር ናት። አላውቀውም እኔ አላውቀውም። ለመጀመሪያ ጊዜ ነው የሰማሁት እንደዚህ የሚባል ሀገር እንዳለ። እና እንዴት ነው? አረብ ሀገር ነው አይደል? አረቦች ናቸው። አዎ ይመችሽ ብያለሁ። አጠገብሽ እንደማን ነው ያሉት? አረ ማንም የለም። አይ አጠገብሽ ያሉ ሀገራቶች ነው የምልሽ። ከኛ ወላሂ አላውቅም። አታውቂም? ማታውቂው ሀገር ነው የገባሽው? እኔ ራሱ ሳላስበው ነው እዚህ የመጣሁት። ግን አልሐምዱሊላህ። ማን የወሰደሽ? ኢትዮጵያ እኮ የሚበላ ነገር እየተከተለ እኮ ሲውል ይገባል። ኢትዮጵያው ችግር እንትን የለበትም እኮ። የሚያዋስኑት ሀገራቶችን አላውቀውም አላለችም። ይሄ ከባድ ነው። ወደ ሀገርሽ መመለስ አለብሽ። አይ ከመጣሁ በኋላ እኮ ተመችቶኛል። ግን መጀመሪያ በጣም ያስፈራ ነበር። ሲያወሩ ምናምን እንደዚህ አትታወቅም ሀገሪቷ። ካፒታል ሲቲ ኦፍ እንትና እያለ ነው። ጆርዳን የሚባል ሀገር፣ ኦማን የሚባል ሀገር አለ። አዲስ ሀገር ሳይሆን አሁን እንትን ጥቃት የደረሰበት እንደዛ ነው እንዴ? ኦማን ነው በፊት ማለት የከሰረች ሀገር ነበረች እና እንደ አዲስ እየተነሳች ነው አሁን። ባቢ ዮርዳኖስ እኮ ነው በአማርኛ ሲጠራ ነው ያስም እንትን የሚለው። ታዲያ ዮርዳኖስ ማለት እንትን አይደለ እንዴ? ቤይሩት አይደለ እንዴ? በእስራኤል ጎን ያለች ናት ማለት ካርታው ላይ። ዮርዳኖስ አይደለም፣ እስራኤል ብዙም አይርቅም እንትኑ። እኔ ምን አገባኝ? እኔ እኮ ኢራናዊ ነኝ። እኔ ምን አገባኝ? አይመለከተኝም እኮ የራሱ ጉዳይ። ግን እኔ ለማወቅ ነው እንጂ አዎ ፈልገዋለሁ። እንደውም በኋላ ወጥቼ አየዋለሁ። እኔ ኢራናዊ ነኝ እኔ እና ምን ትይናለሽ ፋጡማ? ደህና ነህ? ጠፍተሃል ባቢ። ይከታተላል። ኧረ አሉ የምር የለም አሉ። እሺ ኖርልን። እሺ የምትይን ነገር የለም ሌላ? ምን ነገር የለኝም። ስንት ዓመትሽ ነው? ስንት ዓመት ሆነሽ ከወጣሽ ከኢትዮጵያ? ከወጣሁ ገና 1 ዓመቴ ነው።
አንድ አመት ሂድን ነው እዚሁ ገና እየፈለሰ ነው ኢትዮጵያ አይደል? ኢትዮጵያን ወዳታለሁ ይላል ግን ይፈልሳል ከኢትዮጵያ። እንነርክ ይመችሽ ብያለሁ እህታችን። እሺ በዚህ አመሰግናለሁ። በሰላም ወደ ሀገርሽ ይመልስሽ። አሜን። እሺ አመሰግናለሁ። ስለገባሽ እናመሰግናለን። ሂኩ ሰላም ብያለሁ። ሂኩ ሂክማ ሂክማ ግን እኔ ገስት ኢድ አደባባይ መሰለሽ እንዴ? ገብተሽ እዚህ ጋር ቁጭ ብለሽ ያው እንትን የምትዩ ሰላም ማለት አለብሽ እኮ። ነይ እስኪ አንቺ ነይ ሰላም እንበልሽ አሳየን። ኦኬ ነቢሌ የእናቱ እግር የሚስም ሰው ፕሮፋይል አድርጎ ነቢሌ የእናትህ እንጂ የእናቴ አትሆንም። መቼስ ተወለድከው የወጣው ከእናትህ ሆድ ነው። የእናቱ በተግባር መሆን አለበት እኮ። አሁን እንደዚህ አይነት ነገር ሰው ኑሮውን በፕሮፋይልና በስም ይጨርሰዋል። አሁን የእናትህ ነገር ትሰማለህ ወይ ብለን ብንጠይቀው አያደርገውም። ምናልባት እየተከራከረ የሚውል ሰው ሊሆን ይችላል፣ አላውቀውም፣ ግን እንደዛ ሊሆን ይችላል። በተግባር እናትን የምትወድ ከሆነ ግን ወንድ ነህ። የሌላ ሰው ነው። እነዚህ እንትን ፎቶ የሚነሱ ምናምን አስመሳይ ሰዎች ናቸው። እናታቸው እግር እየሳሙ ምናምን ፖስት የሚያደርጉ ሰዎች አስመሳይ ሰዎች ናቸው። ምንም እንትን የለው። ጣይራ ባብሽካ እንዴት ነሽ? አልሐምዱሊላህ። እንዴት ነህ? አለን። እንኳን አደረሰሽ ብያለሁ። እንኳን አብራ ደረሰን። ከመስቀል አደባባይ ነው ከኢድ አደባባይ? ከኢድ አደባባይ። መስቀል አደባባይ በቃ ፈረሳችሁት? አዎ። የምን አባቱ መስቀል ደግሞ በብዙ ሃይማኖት የሚገኝበት ኢትዮጵያ መስቀል አደባባይ ምናምን ተሰብስበው ሲጨፍሩበት ያልተቃወሙት እኛ ልንሰግድበት ስንል ይናደዳሉ። አቅም ቢያገኝ እነ ዱባይ ህንፃዎች ይገነባሉ፣ እሱ መስቀል ይተክላል እኮ። አቅም ቢያገኝ ግብራ መስቀል ይተክላል። ጎንደር ሆነሽ የምታዩ መስቀል ሊሰራ ይችላል እዛ ጋር። ከባድ ናቸው። ኢድ ሙባረክ ብያለሁ። አላይሽም እንደ የትግራይ ክልል ውስጥ አላይሽም? ምን መስቀሉን አላይሽም እንዴ? አላየሁትም። የምርሽ ነው? ወላሂ እንዴ ስንት ኪሎ ሜትር እንደሚሆን አላውቅም። ግብዳ መስቀል ተክለው ምንድነው አላውቅም። ሌሊት ይበራል ምናምን። መስቀል ነው በብረት ማለት ነው። አገራት ህንፃ ይሰራሉ፣ መንገድ ምናምን ትውልድ ያንጻሉ። እነሱ መስቀል ቁጭ አድርጎ ግብዳ መስቀል ነው። ማን ሊሰቀልበት ነው አላውቅም። እንደዛ ያደርጉ ነበር። መስቀል አደባባይ አቅም ቢገኝ እንደዛ ይሰራ ነበር። እና እንዴት ነሽ አሁን? በቃ የለም። አዝናለሁ። እኔ በእውነት ኦርቶዶክሳውያን በጣም ነው የሚያሳዝኑ። በጣም አዝናለሁ። እና እንዴት ነሽ ጣሂራ? አለሁልህ ባቢ። ሰላም ነው አለን። ጾምን እንዴት አሳለፍሽው? ደስ በሚል ሁኔታ አልሐምዱሊላህ። ተይ እንጂ እንዴት ተቀበልሽው? እንትንስ ሂድ። አዎ በጣም አሪፍ ደስ ይላል። እሺ በምን እያከበርሽው ነው? እንዴት በምን? የሚበላ የሚጠጣ ሁሉም ሙሉ። እኔ ተጠርቻለሁ፣ የሆነ ቤት ተጠርቻለሁ። አሁን ብችል ሁሉ ካሜራ አብርቼ ባሳይህ ደስ ይለኝ ነበር። ሁላችንም ካሜራ እየከፈትን ነበር ለአንተ ማሳየት የነበረብን ባቢ። አራራራ እሱን እንኳን ረሀብተኞች እያልከን
ኢትዮጵያ እኔ እኮ ኢትዮጵያዊ የሚበላ ስለሌለው እኮ አይደለም እንደዛም ብለው በጣም ይናደዳል። አይገርምሽም? እና በምንድን ነው ይሄ በጣም ነው የሚናደደው። የምትበላው አጣ እኮ ነው የምትሰደድከው ምናምን ብትይው ይከራከርሻል። ቁጭ ብለው ቀን ብሎ ይከራከርሻል አንቺን ለማሳመን ማለት ነው። ተርቤ ነው ብሎ ነው አይደለም አልተራብኩም ብሎ ነው እንጂ ለማሳመን። እኔ እኮ የተሻለ ኑሮ ለመኖር እኮ የሚበላ ጥጭ እኮ አይደለም የተሰደዱ ምናምን ይልሻል። ውሸታም እንደዛ ነው። በጣም ይናደዳል። እንናደዳለን። ረሀብተኛ ሲባል በጣም ነው የሚናደደው። እኛ የበታችነት እንትን የለብም። ይሄ ምንድን ነው ዝቅ ማለት አንፈልግም። ገብቶሻል? አው ያው ተርቤ አይደለም ማለቱ የሚበላው አገኘ ማለት የሚፈልገውን ነገር አሟልቶ ኖረ ማለት አይደለም። ስለዚህ ትክክል ነው። የሚበላው ግን አያጣም። ያጣል እንጂ ለምን አያጣም? ረባቢ የሚበላ አታጣም። እናትህ ቤትህ ባይኖር ጎረቤት ሄደህ ትበላለህ። ምን ነው እኔ ለምን አለው እንዴ? ልመና እኮ አይደለም። እንደዛ ከሆነ ማጥቼ ነው ጎረቤት የምበላው። ገብቶሻል? በዚህ ዘመን ምግብ ጥያቄ እኮ ማለት እኮ በጣም ከባድ እኮ ነው። ጣሄራ ይሄ በጣም ከባድ ነው እኮ በጣም ከባድ ነው። አዎ ግን ባቢ ቢያንስ አስተያየት አድርግልን። እናንተ ቤት ገብተን ስናወራ ድምፅሽ ያምራል የረሃብ ነው አትበል። አይደለም የረሃብ ማለት ምን መሰለሽ፣ በተፈጥሮ እህቶቻችን እንትን ሆዳም አይደሉም። ገብቶሻል? አይበሉም። ጥርንቅ ሆዳቸው እንትን እስከሚል አይበሉም። ምክንያቱም ስለሚደክሙ ስለሚሰሩ እንትናቸው ይዘጋልና አይበሉም። ሆድ ደግሞ በቃ እንትን ይላል ማለት ሸንቀጥ ያለ እንትን ያለ ወገብ ነው ያላቸው። እንደዛ ካለ ደግሞ ያው ድምጻቸው የደከመ ነው የሚሆኑ። ምን ታደርጊዋለሽ? የረሃብ ደስ የሚል ድምጽ ነው። ድክም ያለ ድምጽ ነው የምታሰሙኝ እያልክ ነው? አዎ ድክም ያለ ነው። ሴቶች እየገባችሁ እንደኔ በኃይል ተናገሩ። ኧረ እሱ አሪፍ ነው እኮ እንደዛ አይነት ነገር እኮ በነገርሽ ላይ አንቺም በኃይል አትናገሪም፣ አትችይውም። ራሱ በተፈጥሮ የተዘጋ ነው እንትንሽ። ግን እኔ እንጃ ከላይም ከታችም እየተነፈሱ እንትን ማለት ግን ይከብዳል። ደግሞ አንዳንድ ሰዎች አሉ ሲያወሩ እኔ እንዴት አይናቸው እንደማይወጣ በጣም ነው የሚገርመው። ዝም ብለው እንትን ይሄ እንትን የአንገታቸው እንትን ተገትሮ የሚያወሩ ሴቶች አሉ። አሁን እንዴት ያስጠላል መሰለሽ። ያለ ረፍት በጩኸት ቤተሰብ ጋር ነሽ እንዴ ጣሄራ? አዎ ታይ እንጂ ወላ ከባድ ነው ከባድ ነው። አንረብሽሽ እንደዛ ከሆነ ምንድነው እየረበሽንሽ እንዳይሆን። አያረበሻችሁኝም። ለምን ታወሪያለሽ እንዳትባይ ብዬ እኮ ነው። ኧረ እንደዚህ ተው እንጂ ባቢ። ባርባንቴ ደግሞ እንዲቆጣጠር አይ መቆጣጠር ሳይሆን ወይ ዩቲናስ ደግሞ ፍቃድ ካለሽ አላውቅም። እኔ ሳይፍ መጣው ሰላም ልበል ብዬ እኔ ግን አንድ የሆነ ሰው እንትን አለኝ። እንደውም ስሙን ጠርቼ ነው የምነግርሽ። እና አብዱ መርካቶ ምን አለኝ፣ እሷ እኮ አዲስ አበባ ስትወጣ አለኝ የእንትን የፍየል ቀንድ የሚመስሉ ሁለት ፀጉሮች አሏት ከፊት ለፊት እና ሂጃቧን የማይሸፈኑ በሂጃብ ሁለት እንትኖች አሉ። በሁለት እንትኗ ግንባሯ ላይ አድርጋ ነው የምትንቀሳቀሰው። ዘመናዊ ሰው ሆናለች። እንደ ዩቲ ሳይሆን ከዩቲ የተሻለች ምናምን ብሎ ነገረኝ። ትክክል ነው። እንትንስ ግመል ጠባቂ ናት ሳላለህ? እሱን አልፈዋለች አለ እኮ። ከወገብ በላይ ራቁቷን ናት ሳላለም? አሁን ልታጣላኝ ነው። ከወገብ በላይ ራቁቷ ነች አላለኝም። እኔ ምሬ ነው እንደዛ ነው ያለኝ። አዎ ሁለት ቀንድ የሚመስሉ ከፊት ለፊት ዘመናዊ ሆኑ ፀጉሮች አሉ ከፊት ለፊት የሚወጡ አለ። እንደዛ አድርጋ ነው የምትንቀሳቀሰው ምናምን አለኝ። አንድ ቀን እኮ ነው ያየኝ ባቢ። አየዋ ስሜት ሲያጠፋ አይገርምም?
አላለህም። አንተ ግን ልታጣላኝ ነው። ወረኛ ነው። የምር ብሎኛል። እንደዛ ብሎ ነገር አይደለም ወላሂ ዘመናዊ ነው እንደዛ አድርገው እንትን ማለት የሆነ ቦታ ላይ ከዛ ብላ መጣች ምናምን ነገር አለ። ምን ብላ መጣች? ይገርማል። ተቋርጠህ ነበር እኔ ጋር ባሌ ጋር ነው የተቋረጠው። ስለ ዩቲ ግን ምን ትያለሽ ታሄራ? ስለ ዩቲ ምንም አይደለም ማለት ምን ይባላል? ባቢ ምን ይባላል? እኔ እንጃ የምትይው ነገር ካለ ብዬ ነው። ባለፈው የሆነ ቪዲዮ ለቃ ነበርና ደረቷ ምናምን ይታያል እና ፖስት እያደረጉት እያወሩበት ምናምን ነበርና እኔ ደግሞ እንደዚህ ሰዎች ላይ መፍረድ ጥሩ አይደለም። እሷን ብዙም ማልከታተላት ይሄ በሃይማኖት ስም ምንም የምታደርገው ነገር የለምና በቃ አንድ ተራ ቲክታከር ነች። እሺ